አርእስተ ዜና ያለምንም የደህንነት ዋስትናና ጥበቃ ወደ አካባቢያቸው የተመለሱ የጸለምቲ ወረዳና የማይጸብሪ ከተማ ነዋሪዎች አሁንም ከፍተኛ በደል እየተፈጸመባቸው እንደሚገኙ ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሩሲያ መሪ ቭላዲሚር ፑቲን የዩክሬን ጦርነት ለማስቆም የ2 ሳምንት ቀነ ገደብ እንደሰጡ ገለጹ። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እንሆ። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ወደ ቀዳሚ ዜናዎች ያልፋለሁ። የአውሮፓ ሀገራትና የተባበሩት መንግስታት ድርጅት ተወካዮች በአዲ በራህ የታድሶ ማዕከል ጉብኝት ያደረጉ ሲሆኑ የታድሶ ሰልጣኞችን መልሶ ለማቋቋም እየተደረጉ ያሉ ጥረቶች ተጠናክረው እንደሚቀጥሉ ተመድ አስታወቀም። ልኡካኑ በጉብኝቱ ሰልጣኞች ወደ ህዝብ ለመቀላቀል ማዕከሉ እየሰራው ያለው ስራ የሚበረታታ መሆኑም ተገልጿል። የፍሳ መዝገቡ ዘገባ ነው። ስለሺ ሐጎስ ያቀርበዋል። ካናዳ፣ አሜሪካ፣ እንግሊዝ፣ ጃፓን፣ ስዊድን፣ ፈረንሳይ፣ ዴንማርክና የአውሮፓ ህብረት የወከሏቸው ልኡካን በአዲ በራህ እየተካሄደ ያለው የትግራይ ሰራዊት አባላት የነበሩትን ታጣቂዎች ትጥቅ የማስፈታትና መልሶ የማቋቋም እንዲሁም ወደ ህብረተሰቡ የመቀላቀል ስራ አተገባበርን ተዘዋውረው ጎብኝተዋል። የአዲ በራህ ዲሞቢላይዜሽን ማዕከል አስተባባሪ አቶ አሳይ ገብረመድህን በወርሃ ሚያዝያ 2017 ዓ.ም ስራውን የጀመረው ማዕከሉ በሳምንት 200 ተመላሾችን የተሃድሶ ስልጠና የመስጠትና መልሶ የማቋቋም ስራ እየሰራ እንደሚገኝና በአጠቃላይ ደግሞ 480 ነባር የሰራዊት አባላት አሰልጥኖ ማስወጣቱንና አሁንም አጠናክሮ መቀጠሉን ለልኡካን ቡድኑ ገልጸውላቸዋል። በተባበሩት መንግስታት ድርጅት የሰራዊት መልሶ ማቋቋም ልማት ዳይሬክተር ሚስተር ባስል ማሲና የጉብኝቱ ዓላማ የተሃድሶ ሰልጣኞችን ወደ ህዝብ የመቀላቀል አተገባበርን መጎብኘት መሆኑንና ሂደቱ በሁሉም የባለድርሻ አካላት በተገቢው መንገድ እየተፈጸመ መሆኑን አስገንዝበዋል። How this program is progressing? የሁሉም ባለድርሻ አካላት ድጋፍ ታክሎበት ነባር የሰራዊት አባላትን ወደ ህዝብ መልሶ መቀላቀል ፕሮግራሙ በሚገባ እየተካሄደ መሆኑ ተመልክተናል። ለመልሶ መቀላቀል መርሃ ግብር አተግባበር የገንዘብ ድጋፍ ሰጪ የሆኑ ሀገራትም እቅድ ከማውጣት ጀምሮ እስከ ትግበራ ያላቸው አስተዋጽኦ ቀላል አይደለም። በተጨማሪም የትግራይ ጊዜያዊ አስተዳደርና የፌዴራል መንግስት የብሔራዊ ተሃድሶ ኮሚሽንና ሌሎች በየደረጃው ያሉ አመራሮች ያበረከቱት አስተዋጽኦ ተመልክተን እንዴት መሻሻል እንዳለበት እንወስናለን። The regional teams, the National Rehabilitation Commission, development partners come in and see, observe, and then together we can decide how to improve this program further. መርሃ ግብሩ የተሳካ እንዲሆን 11 ለጋሽ ሀገራት በገንዘብ እየደገፉ መሆናቸውን የገለጹት ዳይሬክተሩ የብሔራዊ ኮሚሽንም እየሰራው ያለው ስራ ውጤት እያመጣ ስለመሆኑ መገንዘባቸውን ተናግረዋል። ያለምንም የደህንነት ዋስትናና ጥበቃ ወደ አካባቢያቸው የተመለሱ የጸለምቲ ወረዳዎችና የማይጸብሪ ከተማ ነዋሪዎች አሁንም በከፍተኛ በደል እየተፈጸመባቸው እንደሚገኙ ገለጹ። ነዋሪዎቹ ይህን ያሉበት ሁኔታ በማስመልከት ከሚመለከታቸው የትግራይ የሰሜን ምዕራብ ዞን አመራር አካላት ጋር ባደረጉት ውይይት ሲሆን የትግራይ ጊዜያዊ አስተዳደርና የፌዴራል መንግስት ስምምነቱን በአፋጣኝና በሙሉነት እንዲተገብሩም አሳስበዋል። መለስ አባዲ ተከታትሎታል። ማዛ መኮንን አዘጋጅተዋለች። ከታህታይ ጸለምቲ ወረዳ ለዕላይ ጸለምቲና ማይጸብሪ ከተማ የተወከሉ የህብረተሰብ ክፍሎች የተገኙበትና ያሉበትን ሁኔታ በማስመልከት ከሚመለከታቸው የትግራይ ሰሜን ምዕራብ ዞን አመራር አካላት ጋር ውይይት ተካሂዷል። የወረዳዎቹ ተወካዮች እንደገለጹት በፕሪቶሪያው ስምምነት መሰረት ወደ ቀያቸው ቢመለሱም ያለምንም የደህንነት ዋስትናና ጥበቃ የተፈጸመ በመሆኑ የአካባቢው ህዝብ አሁንም ከፍተኛ በደል እየተፈጸመበት እንደሚገኝ ተናግረዋል። አልጸቢም ነገር ይናለና ስተፈራለ ነገር ንሽሩባ ማዕከል ለወይ ይባል በከባድ ችግር ውስጥ ነው የምንገኘው። በስምምነቱ መሰረት መተግበር የሚገባው ሳይተገበር እዚህ ሰሚያተን በከባድ መከራ ውስጥ ነው የምንገኘው። ስለሆነም የሚመለከተው አካል ይህንን ተገንዝቦ አካባቢው ደህንነቱ ተረጋግጦ አስተዳደር ተመድቦለት ዋስትናችን ሊረጋገጥ ይገባል። ይህ ካልሆነ ምንም ትርጉም የለውም።
ከተመለስን ጀምሮ እስካሁን ተረጋግተን መስራት አይደለም መኖር እየቻልን አይደለም። ህዝብ ያለምንም ዋስትናና ደህንነት እያለቀ ነው ያለው። ይህ ደግሞ የሚያሳየው የፕሪቶሪያው ስምምነት እንዳይተገበር ፍላጎት ያላቸው አካላት መኖራቸውን ነው። ዘለና ዓለም ናይ ወዳአዳን ንጽበይልና ማለት ነው። አሁን ላይ የመጨረሻ ደረጃ ላይ ደርሰናል። በአፋጣኝ ስምምነቱ ተግባራዊ ካልተደረገም ባለው ሁኔታ ድጋሜ ተፈናቅለን መውጣታችን የማይቀር ነው። ስለሆነም ስምምነቱ ይተግበር፣ ግፊት አድርጉ። የላዕላይ ጸለምቲ ወረዳ አስተዳዳሪ አቶ ነጋ አዱኛ የፕሪቶሪያው ስምምነት በሚገባ ባለመተግበሩ በነዋሪዎች ላይ የሚፈጸመውን በደል ለማስቆም የትግራይ ጊዜያዊ አስተዳደርና የፌዴራል መንግስት ስምምነቱን በአፋጣኝ እንዲተገብሩት ጠይቀዋል። ከቢድ ናይ ጸጥታ ስጋት ስለዘለዎ ቀልጢፎት ላዕላዊ ግዛአትን በስምምነት መሰረት ሕገ መንግስታዊ ከባድ የሆነ የጸጥታ ችግር ነው ያለው። ስለሆነም በስምምነቱ መሰረት የትግራይ ሉዓላዊ ግዛት እንዲረጋገጥና ጊዜያዊ አስተዳደር እንዲቋቋም ሁሉም የድርሻውን ሊወጣ ይገባል። ህዝብ አሁንም እያለቀ ነው ያለው። ያለፈው ይበቃል። ህብረተሰቡ እነዚህ ችግሮች እንዲቀረፉ ነው እየጠየቀ ያለው። ጊዜያዊ አስተዳደሩም ይህ ዋነኛ አጀንዳ አድርጎ ቢይዘውም መዘናጋቶች ግን አሉ። የትግራይ ሰሜን ምዕራባዊ ዞን አስተዳዳሪ አቶ ወልደ አብርሃ ገብረ ጻዲቅ በነዋሪዎች ላይ የሚደርሱ ሁሉን አይነት ችግሮች ግልጽ መሆኑ በመጥቀስ ውሉን የፈረሙ አካላት ተጠያቂ እንደሚሆኑና አሁንም ያለውን ችግር በመገንዘብ አፋጣኝ መፍትሄ እንዲያስቀምጡ ጥሪ አቅርበዋል። ዓመት ረቃንሴ ልክ አንቲ እቶም ጀነሳይድ ፈጽሙና ኃይል ወሪሮ መብልዕ ትግራይ ዝፍጽሙ ዝነበርገ አንጸለምቲ ፍጸመን የሴቶች ጥቃት አሁንም እንደቀጠለ ነው። ህዝቡ በስቃይ ውስጥ ነው ዋጋ እየከፈለ ያለው። ስቃይና በደል ይብቃን እያለ ነው ያለው። ልክ ነው። ይህ በአፋጣኝ ሊቆምና የፕሪቶሪያው ስምምነት ሊተገበር ይገባል። የወረዳዎቹ ተፈናቃይ ወገኖች ወደ ቦታቸው ከተመለሱ በኋላ እስካሁን ከ25 በላይ ንጹሃን ወገኖች ስምምነቱ ባልተቀበሉ ኃይሎች መገደላቸውንም ተገልጿል። የትምህርትን ጥራት ለማረጋገጥ መምህራንን ጨምሮ በትምህርት ዘርፍ ያሉት አመራሮች ከግንቦት 23 2017 ዓ.ም ጀምሮ የሙያ ምዘና ፈተና እንደሚሰጣቸው የትግራይ ትምህርትና ምዘና ኤጀንሲ ገለጸም። ምዘናው ብቁ መምህራንና ተማሪዎችን ለማፍራት ያግዛልም ተብሏል። ማዳ ኃይለም የመማር ማስተማር ሂደት በማሻሻል የትምህርት ጥራትን ለማሳደግ ብቃት ያላቸው መምህራን ማፍራት አስፈላጊ መሆኑ እሙን ነው። በዚህም መምህራን ሲመዘኑ ራሳቸውን በምን የሙያ ደረጃ ላይ እንዳሉ የሚፈትሹበት ዘዴ በመሆኑ ያላቸውን ክፍተት ተመልክተው ራሳቸውን ለማሻሻል የሚረዳቸውና ለትምህርት ጥራት ማረጋገጥ በጣም ጠቃሚ በመሆኑ የፊታችን ግንቦት 23 2017 ዓ.ም ለመምህራን ምዘና እንደሚሰጥ የትምህርት ምዘናና ጥናት ዳይሬክተር ዶክተር አረጋዊ ዘፎሩ ገልጸዋል። ምዘና መምህራን በቃዓቶም ዝርኢሉ በቃዓቶም ዝዕቀኑሉ የመምህራን ምዘና መምህራን ዕውቀታቸውን በምን ደረጃ ላይ እንዳለ የሚገነዘቡበት በመሆኑም የዕውቀታቸውን ደረጃ ተመልክተው ራሳቸውን የሚያሻሽሉበት ነው። የመምህራኖቻችን አቅም ከተሻሻለ የተማሪዎችና የትምህርት ቤቱ ደረጃም ይሻሻላል። ስለዚህ የትምህርት ጥራት ይረጋገጣል ማለት ነው። በ47 የምዘና ማዕከላት 2426 መምህራን ይመዘናሉ። የፈቃድና እድሳት ዳይሬክተሩ መምህር በላይ ሞላ በበኩላቸው የትምህርት ጥራት ማረጋገጥ ዋና ዓላማው የመምህራንና የተማሪዎች ብቃት ማረጋገጥ ነው በማለት ዘንድሮ መምህራን ለመመዘን ታቅዶ ወደ ትግበራ የተገባ ሲሆን ከ1180 በላይ እጩ መምህራን የምዘና ፈተናውን እንደወሰዱና ምዘናው ብቁ መምህራን እና በእውቀት የተገነቡ ተማሪዎችን ለማፍራት እንደሚያግዝም ታምኖበታል። 2017 ግን ምዘና ከነመዘነለና ይልና ናብ ስራሕ አቲና አመያዚያ በ2017 ዓመተ ምህረት መምህራኖቻችን መመዘን አለብን ብለን በያዝነው እቅድ መሰረት በሚያዝያ ወር 1183 እጩ መምህራን መዝነናል። ከነሱም 527 ወይም 44.7% ተመዝነው ከ70 በላይ ውጤት አምጥተዋል። ብቁ የሆነ አስተማሪ ካፈራን የትምህርት ጥራት ይረጋገጣል። የአስተማሪው ክብርም ከፍ ይላል። ምክንያቱም ተፈትኖ ወይም ተመዝኖ ያለፈ አስተማሪ ተማሪዎቹ ጥሩ ውጤት ስለሚያመጡ በተማሪዎችና በማህበረሰቡ ዘንድ ልዩ ክብር ያገኛል ማለት ነው። ከትግራይ ቴሌቪዥን የአማርኛ ዜናዎቻችን ቀጥለዋል። ከጄኖሳይዳዊ ጦርነት በኋላ የትግራይ የተፈጥሮ ሀብትና የደን ልማት በከፍተኛ ደረጃ ወድሟል ሲል የትግራይ ፖሊስ ጥናት ኢንስቲትዩት አስታወቀም። በትግራይ የተጎዱ የተፈጥሮ ሀብትን ወደ ነበሩበት ለመመለስ ዘላቂ ልማት ለማምጣት ህብረተሰብን ያሳተፈ ስራን እንደሚደግፍም የወርልድ ቪዥን ኢትዮጵያ አስታውቋል። ታደሰ ልጃለም
ትግራይ በተፈጥሮ ሀብትና ደን አያያዝ የተሻለ ውጤት በማስመዝገብ በዓለም አቀፍ ደረጃ ተሸላሚ እንደነበረች ቢታወቅም ከአውዳሚ ጦርነት በኋላ የትግራይ ተፈጥሮ ሀብትና የደን ልማት በከፍተኛ ደረጃ ወድሟል ሲል የትግራይ ፖሊስ ጥናት ኢንስቲትዩት ከፍተኛ ተመራማሪ ዶክተር ነጋሲ ሰሎሞን ገልጸዋል። ዶክተር ነጋሲ አያይዞም የመሬት መራቆት፣ የአየር ንብረት መዛባትና ሌሎችም ችግሮች እንዳጋጠሙ በመግለጽ የተራቆቱት አካባቢዎች መልሶ ለማገገም አካባቢን መጠበቅ እንደሚገባም ጠቁመዋል። የተለያዩ ሽልማቶችም በዓለም አቀፍ ደረጃ ያገኘችበት ጊዜም ነበረ። ሆኖም ግን ያው ከጦርነቱ በኋላ ብዙ ነገር የተሰሩ ስራዎች፣ በደን ልማት የተሰሩ ስራዎች፣ በዳግም ግረባ የተሰሩ ስራዎች ኦልሞስት ሙሉ በሙሉ ኦልሞስት ወድመዋል ማለት ይቻላል ማለት ነው። ስለዚህ አሁን ምንድነው መሰራት ያለበት ፖስት ዋሩ ከድህረ ጦርነቱ ወይም ደግሞ ከፕሪቶሪያ አግሪመንት በኋላ ምንድነው አሁን መሰራት ያለበት ብለን ስናስብ ዝም ብለን ያለቀስን ወይ ደግሞ ሁማኒታሪያን የሆኑ ነገሮች ብቻ እየሰራን መጠበቅ ሳይሆን ያው በሁሉም ዘርፍ መልማት አለብን፣ መስራት አለብን ነው። ስለዚህ አሁን አንዱ ይሄ የደን ልማት ወይም ደግሞ ከወደመው ለማገገም ወይ ለመውጣት አስፈላጊ ሆኖ ያገኘነው ይሄ ኤፍኤምኤንአር ነው። ገበሬ መሰረት ያደረገ የተፈጥሮ ሀብት ማልማት ማለት ነው። በክልሉ ከ250 ሺህ ሄክታር በላይ መሬት በ5 ዓመት ውስጥ በፊሚናል ፕሮጀክት ለማልማት ታቅዶ ይሰራ መሆኑንና እስካሁንም በዚህ 2 ዓመት ከ86 ሺህ ሄክታር በላይ በእጽዋት መሸፈን እንደቻለና ቀሪውንም መልሶ ለማልማት እየሰራ እንደሚገኝ የወርልድ ቪዥን ኢትዮጵያ የትግራይ ቅርንጫፍ ጽሕፈት ቤት ፕሮግራም አስተባባሪ አቶ ሚካኤል መረሳ ተናግረዋል። በትግራይ ጊዜያዊ አስተዳደር ያሉ በሁሉም ዞኖችና ወረዳዎች የፊሚናል ፕሮጀክት ተግባራዊ ለማድረግ ወርልድ ቪዥን ከትግራይ ግብርና ቢሮና ከሌሎች ባለድርሻ አካላት ጋር በቅንጅት እየሰራ እንደሆነ የወርልድ ቪዥን ኢትዮጵያ አስተባባሪ አቶ ሚካኤል ገልጿል። አቶ ሚካኤል አክለው ፕሮጀክቱ በዘላቂነት የሚተገበር መሆኑን በመጠቆም የወደሙ አካባቢዎችን በማልማት ለአየር ንብረት ለውጥ መሻሻልና ለእርሻ ስራ ከፍተኛ አስተዋጽኦ እንዳለውም ተናግረዋል። 1 ቢሊዮን በ10 ዓመት ሪስቶር ለማድረግ ወይም ያለው ናቹራልን የተጎዳን መሬትን ሪስቶር ለማድረግ አላማ ይዞ የተነሳ ፕሮግራም ነው። ከዛ ወደ ኢትዮጵያ ስንመጣ ደግሞ በ5 ዓመቱ 4.5 ሚሊዮን ሪስቶር ለማድረግ ፕላን አለ። ከዛ እንደ ትግራይ ስናይ ደግሞ 250 ሺህ ፕላን አለ። ይሄ ስራ እንግዲህ የአንድ የወርልድ ቪዥን ስራ አይደለም። እንደ ፕሮጀክቱ ኤፍኤምኤንአር ካታሊስት ማቀጣጠል ነው። ህብረተሰቡን፣ ሌሎች ባለድርሻ አካላት፣ መንግስት፣ ገባር ሰናይ፣ ሌሎች ሚዲያም ጨምሮ ይሄን የኤፍኤምኤንአር ስራ የተጎዳውን መሬት ሪስቶር ለማድረግ ሁላችን እጅና ጓንት ሆነን ስራውን ለመስራት ነውና ይሄን ወርልድ ቪዥን ኢኒሺዬቲቭ ነው የወሰደው እንጂ ብቻውን ይሰራዋል አይደለምና ፕሮጀክቱ የተጀመረው አምና ነው እና ዘንድሮ ደግሞ 2ኛ ዓመታችን ነው። አምና ጥሩ ስራ ሰርተናል። ዘንድሮ ደግሞ ከባለድርሻ አካላት ሆነን ጥሩ 37500 ሄክታር ላንድ ሪስቶር ለማድረግ ነው ፕላናችን። ጥሩ ወደ 75% ደርሰናል። ተስፋው ጥሩ ነው። በትግራይ በጦርነቱና በተፈጥሯዊ ችግሮች የተጎዱ አካባቢዎችን ወደ ነበሩበት ለመመለስ ብሎም ዘላቂ ልማት ለማረጋገጥ ህብረተሰብን ያሳተፈ ስራ እየሰራ እንደሆነ ትግራይ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሀርፌዮም ተናግረዋል። አቶ አለም ብርሃን አክለውም አርሶ አደሩ የመሬት ሐኪም በመሆን የተጎሳቆለና የተጎዳ መሬትን በማከም ምርታማ ለማድረግ በቅንጅት መስራት ያስፈልጋል ብለዋል። ተፈጥሮን በመንከባከብና የተራቆቱት አካባቢዎች መልሶ እንዲለሙ በማድረግ መሬት በውስጧ የያዘችውን ሀብት በአግባቡ መጠቀም እንደሚገባም አክለዋል። ተፈጥሮ ሀብት ናብ ኑር ናይ መምላስ ስራሕቲ ከጄኖሳይዳዊ ጦርነት በኋላ የተፈጥሮ ሀብት ወደ ነበረበት ለመመለስ ሰፋፊ የተለያዩ ስራዎችና እንቅስቃሴዎችን አድርገናል። ደኖች ወደ ነበሩበት ለመመለስ ህብረተሰቡን አሳትፈን ጥሩ ስራ እየሰራን ነው። ህብረተሰቡ ወደ ስራ እንዲገባ ከተፈለገ መጀመሪያ አካባቢው ማዳንና መልማት አለበት። የወደመውን ደንም ህብረተሰቡን በማሳተፍ ልንተክልና ልናሳድገው ልንንከባከበው ይገባል። ደንን በማልማት የኢኮኖሚ ተጠቃሚ መሆን እንችላለን። ዋናው የፕሮጀክቱ ዓላማ ግንዛቤ መፍጠር ስለሆነም ከ600 በላይ ባለሙያዎች የሰለጠኑበት ከ16000 በላይ አርሶ አደርም ግንዛቤ ማስጨበጫ ስልጠና የተሰጠበት ሁኔታ አለ። ይህ ደግሞ የሚበረታታ ነው። በያዝነው ዓመት ልንሸፍነው ካሰብነው 50000 ሄክታር እስካሁን 36000 ሄክታር መሸፈን ችለናል። በነገው ዕለት የፊሚናል ቀን በሚል የግንዛቤ ማስጨበጫና ንቅናቄ በእንደርታ ወረዳና በተለያዩ አካባቢዎች የመስክ ጉብኝት በማድረግ የተራቆቱት አካባቢዎች ወደ ነበሩበት መመለስ እንደሚቻል በማሳየትና በማከናወን እንደሚከበርም ለማወቅ ተችሏል። በመጨረሻም የውጭ ዜና
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሩሲያ መሪ ቭላዲሚር ፑቲን ዩክሬን ጦርነት ለማስቆም የ2 ሳምንት ቀነ ገደብ እንደሰጡ ገለጹ። የሩሲያ ጦር በቅርብ ቀናት ዩክሬን ላይ የሚፈጽመውን ጥቃት አጠናክሮ መቀጠሉ እንዳሳሰባቸው ትራምፕ ጠቁመዋል። ፍሬኒት ወልደመድን ተጨማሪ አላት። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሩሲያው መሪ ቭላዲሚር ፑቲን የዩክሬንን ጦርነት ለማስቆም የ2 ሳምንታት ቀነ ገደብ እንደሰጡ ጠቆሙ። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። በኦቫል ኦፊስ ፑቲን ጦርነቱን ለማቆም ይፈልጋሉ ወይ ተብለው የተጠየቁት ዶናልድ ትራምፕ እሱን ልነግራችሁ አልችልም፣ ነገር ግን በ2 ሳምንታት ውስጥ ታውቁታላችሁ ማለታቸውም ነው የተጠቀሰው። We're going to find out whether or not he's tapping us along or not. And if he is, we'll respond a little bit differently, but it'll take about a week and a half, 2 weeks. We have ትራምፕ ባለፉት ጥቂት ቀናት የሩሲያ አቻቸው ፑቲን ላይ ጠንካራ ትችት ሲሰነዝሩም ቆይተዋል። ከባለፈው እሁድ ጀምሮ በማህበራዊ ሚዲያቸው ፑቲን ፍጹም አብደዋል፣ እንዲሁም በእሳት እየተጫወቱ ነው የሚል አስተያየትም ሰጥተዋል። ሩሲያ ከሰሞኑ ዩክሬን ላይ እያደረሰች ያለችው የአየር ጥቃት 4ኛ ዓመቱን በያዘው ጦርነት ታይቶ የማይታወቁ መሆናቸው እየተነገረ ነው። ባለፈው ቅዳሜና እሁድ ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት 13 ሰዎች ሲገደሉ ህጻናትን ጨምሮ በርካታ ሰዎች ጉዳት ደርሶባቸዋል። ሞስኮ ረቡዕ ዕለትም በኪየቭ ላይ የምታደርገውን ጥቃት አጠናክራ ቀጥላለች። ትራምፕ በዩክሬን ጦርነት ምክንያት ትግስታቸው እየተሟጠጠ መሆኑን የሰጡት ምላሽ ይጠቁማል። ዋይት ሀውስ ሩሲያና ዩክሬንን ለማደራደር ያደረገው ሙከራም ውጤታማ አይመስልም። ትራምፕ በቅርቡ ከፑቲን ጋር 2 ሰዓታት የዘለቀ የስልክ ውይይት ማድረጋቸውና ውይይታቸው መልካም እንደነበር ማስታወቃቸው አይዘነጋም። ፑቲን በስልክ ልውውጡ ወቅት ከዩክሬን ጋር ወደፊት የሰላም ስምምነት ለመፍጠር ዝግጁ እንደሆኑ ማስታወቃቸውም ቢቢሲ በዘገባው አትቷል። ከዚህ የስልክ ልውውጥ ከ1 ሳምንት በኋላ ነው ሩሲያ በመቶዎች የሚቆጠሩ ድሮኖችና ደርዘን የሚሆኑ ሚሳኤሎችን ወደ ኪየቭ የተኮሰችው። ምንም እንኳን ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በተደጋጋሚ እርምጃ እንደሚወስዱ ቢያስጠነቅቁም እስካሁን ተጨባጭ የሆነ ነገር አልታየም። የትራምፕ አስተዳደር እየተከተለ ያለው መንገድ ክሬምሊን የበለጠ እንዲጠናከር እያደረገን የሚል ትችትም ይቀርባል። በዩክሬን ጦርነት ምክንያት በሺዎች የሚቆጠሩ ሰዎች ሞተዋል። የሀገሪቱ ምስራቃዊና ደቡባዊ ክፍል ወድመዋል። ሩሲያ ክሬምሊን ጨምሮ የዩክሬን 1/5ኛ ክፍል ተቆጣጥራለችም ተብሏል። ዘገባው የቢቢሲ ነው። ውድ ተመልካቾቻችን የዕለቱን ከትግራይ ቴሌቪዥን የአማርኛ ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ከዜናዎቹ ጋር ቆየው። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።